ለኩላሊት በሽታዎች ዋነኛ ምክንያት የስኳርና የጨው ይዘት ያላቸው የታሸጉ ምግቦች ናቸው ሲሉ ገልጸዋል። ኢትዮጵያ የምትጠይቀው የነበራትን የባህር በር ነው። የጅቡቲ ፓርላማ ፕሬዝዳንታዊ እጩዎችን የዕድሜ ገደብ ማንሳቱን አሳወቀ። እኔንና ሌሎች ዜናዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በአሁኑ ሰዓት ከወጣቶች በዘለለ እድሜያቸው ከ12 እስከ 13 የሆኑ ህጻናት በስኳር በሽታ ኩላሊታቸው እንዳይሰራ እየሆነ ነው። ለዚህም ዋነኛ ምክንያቱ የስኳርና የጨው ይዘት ያላቸው የታሸጉ ምግቦች ናቸው። የኢትዮጵያ ኩላሊት ንቅለ ተከላ ማህበር ተላላፊ ላልሆኑ በሽታዎች የሚያጋልጡ የታሸጉ ምግቦችን ለመቆጣጠር የሚያስችል አዋጅ ተዘጋጅቷል። አዋጁ መዘጋጀቱን ተከትሎ የተዋልዶ ጤና አገልግሎት ሰጪ ማህበራት ህብረት፣ የኢትዮጵያ ልብ ማህበር፣ የኢትዮጵያ የስኳር በሽታ ማህበር እና የኢትዮጵያ ኩላሊት ንቅለ ተከላ ማህበር በጋራ በመሆን ከቀናት በፊት ጋዜጣዊ መግለጫ ሰጥተው ነበረ። የኢትዮጵያ የኩላሊት ንቅለ ተከላ ማህበር ሰብሳቢ አቶ ቢኒያም አበራ በአሁኑ ሰዓት ከወጣቶች በዘለለ እድሜያቸው ከ12 እና 13 የሆኑ ህጻናት በስኳር በሽታ ኩላሊታቸው እንዳይሰራ እየሆነ ነው ብለዋል። ለኩላሊት በሽታዎች ዋነኛ ምክንያት የስኳርና የጨው ይዘት ያላቸው የታሸጉ ምግቦች ናቸው ሲሉ ገልጸዋል። አቶ ቢኒያም አበራ በዝርዝር እንዲህ ብለዋል። በማህበራችን ውስጥ አብዛኛውን ኩላሊታቸው የተጎዱ ሰዎች ለኩላሊታቸው መጎዳት ዋነኛ ምክንያት የሆነው ደም ግፊትና የስኳር በሽታዎች ናቸው። እነዚህ በሽታዎች ደግሞ ሙሉ በሙሉ የሚባል ደረጃ ከአመጋገብ ስነስርዓት የተገኙ ናቸው። ምክንያቱም የታሸጉ ምግቦች በአብዛኛው የስኳርና የጨው ይዘት አላቸው። በተለይ ደግሞ በፋብሪካ የሚቀነባበሩ ምግቦች በውስጣቸው በምግብ ማቀነባበር ስርዓት ውስጥ የተጠራቀመ የስብ ክምችት አለ። ይህ የሚጨምር ስኳር ሰዎች በሚመገቡበት ጊዜ በከፍተኛ ፍጥነት ወደ ሰውነታቸው ከፍተኛ የስኳር መጠን እንዲገባ ያደርጋል። ይህ በሰውነታቸው ውስጥ ያለውን የስኳር መጠን ያዛባዋል። በዚህም የስኳር በሽታ እንዲከሰት ያደርጋል። በምግብ ውስጥ የሚጨመር ንጥረ ነገር ደግሞ የደም ግፊትን ያመጣል። በመሆኑም ኩላሊት ስራውን በአግባቡ እንዳይሰራ ያዳክሙታል። በመጨረሻ ሙሉ በሙሉ በሚባል ደረጃ ኩላሊት ስራውን እንዳይሰራ ያደርጉታል። እነዚህ ነገሮች በተናጠልም ሆነ በድምር በርካታ ቁጥር ያላቸው ዜጎችን እያጠቁ ያሉ ንጥረ ነገሮች ናቸው። ስለዚህ እነዚህ ንጥረ ነገሮች ወደ ዜጎች በሚመጡበት ጊዜ ቁጥጥር ሊደረግባቸው ይገባል። በታሸጉ ምግቦች ሽፋን ላይ በውስጣቸው የይዘት ንጥረ ነገር በአይነት እና በመጠን ሊገለጽ እንዲሁም ሰዎች እነዚህን ሲመገቡ ሊደርሱ የሚችሉ ጉዳቶችን በመሸፈኛው ላይ በጉልህ መቀመጥ አለባቸው። በታሸጉ ምግቦች ላይ በበቂ ቁጥጥርና ጥበቃ ሊደረግ ይገባል። እነዚህ ምግቦች በማህበረሰባችን ላይ እያደረሱ ያለውን ጉዳትና ቀውስ ለመቀነስ ማህበራችን ይህንን አዋጅ ቶሎ ተፈጻሚ እንዲሆን እየሰራ ይገኛል ብለዋል። የአውሮፓ ህብረትና ኖርዌይ ከኢትዮጵያ ሀገራዊ ምርጫ በፊት በፕሪቶሪያው ስምምነት ፈራሚዎች መካከል የፖለቲካ ውይይት እንዲቀጥል ጠየቁ። የአውሮፓ ህብረት በኢትዮጵያ የሚገኘው ልዑክን ጽሕፈት ቤት ከአባል ሀገራት ዲፕሎማሲያዊ ተልዕኮዎችና ከኖርዌይ ጋር በመሆን መጪውን ሀገራዊ ምርጫ በመቅደም በኢትዮጵያ መንግስትና በትግራይ ህዝብ ነጻነት ግንባር ትህነግ መካከል የፖለቲካ ውይይት እንዲቀጥል ጥሪ አቅርበዋል። ይህም መተማመንን ለማጠናከርና የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ መሆኑን ለማረጋገጥ አዲስ ተሳትፎ እንዲኖር አሳስበዋል። የጋራ መግለጫው መጪውን አጠቃላይ ምርጫ በመቅደም በጦርነቱ ማቆም ስምምነት ፈራሚዎቹ መካከል የፖለቲካ ውይይት እንዲቀጥል እንጠይቃለን ብለዋል። የአውሮፓ ህብረትና ኖርዌይ የጦርነት ማቆም ስምምነቱን የተፈራረሙበትን 3ኛ ዓመት ምክንያት በማድረግ ባስተላለፉት መልእክት በሰሜን ኢትዮጵያና ከዚያም በላይ ሰላምን ማስቀጠልና ማጠናከር ወሳኝ ሆኖ እንደሚቀጥል አጽንኦት ሰጥተዋል። ይህ በእንዲህ እንዳለ የትግራይ ህዝብ ነጻነት ግንባር ትህነግ የፌዴራል መንግስቱ የፕሪቶሪያውን ስምምነት በማፍረስ በመክሰስ የራሱን መግለጫ ያወጣ ሲሆን አደራዳሪዎቹ የሀገሪቱን የሰላም ሂደት እንደገና እንዲገመግሙ አሳስበዋል። ኖቬምበር 2022 የተፈረመው የተኩስ አቁም ስምምነት ቢኖርም ትህነግ የፌዴራል መንግስትን የስምምነቱን መንፈስ በመጣስ በመውቀስ የትግራይ ህዝብ መሞቱን መፈናቀሉንና መከራን እየተቀበለ ነው ብሏል። አድማጭ ተመልካቾቻችን አብራችሁን ስለሆናችሁ ከልብ እያመሰገንን ያላችሁን ሀሳብ አስተያየት ኮመንት ላይ በመጻፍ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ኢትዮጵያ የምትጠይቀው የነበራትን የባህር በር ነው። ኢትዮጵያ አሁን ላይ እየጠየቀች ያለችው የባህር በር ጥያቄ ቀድሞ የነበረውን ነው ሲሉ የቀድሞ መከላከያ ሰራዊት አባል ብርጋዴር ጄኔራል ዋሲሁን ንጋቱ ገለጹ። ብርጋዴር ጄኔራል ዋሲሁን ንጋቱ ከኢቲቪ ጋር ባደረጉት ቆይታ ኢትዮጵያ የባህር በርን ያጣችበት መንገድ የህግ አግባብን ያልተከተለ መሆኑን ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሰላማዊ መንገድ የባህር በር ይገባኛል ጥያቄዋን ለሚመለከተው ማህበረሰብ ማቅረቧን የ120 ሚሊዮን በላይ ህዝብ ያላት ሀገር ተዘግታ መኖር እንደማስችል መግለጻቸው ጄኔራሉን አስታውሰዋል። ብርጋዴር ጄኔራል ዋሲሁን ንጋቱ አክለውም የኢትዮጵያ መከላከያ ሰራዊት
የሀገርን ሰላምና ሉዓላዊነት ለማስጠበቅ አስፈላጊ በሆነ ወቅት ሁሉ ለሀገር ዘብ የቆመ የሀገር ህልውና ጋሻና መከታ ነው ብለዋል። መከላከያ ሰራዊት በግንባር ቀደምትነት በመሰለፍ የኢትዮጵያን ህዝብ የሚጠብቅ መሆኑን ገልጸዋል። በሀገር ውስጥ ሆነ ከሀገር ውጭ ያሉትን ችግሮች በሰላማዊ መንገድና በውይይት መፍታት የኢትዮጵያ ፍላጎት ለማክበር ወሳኝ መሆኑን ብርጋዴር ጄኔራል ዋሲሁን ንጋቱ ተናግረዋል። የጅቡቲ ፓርላማ ፕሬዝዳንታዊ እጩዎችን የዕድሜ ገደብ ማንሳቱን አፈ ጉባኤው አስታወቁ። የጅቡቲ ፓርላማ እሁድ ዕለት በሙሉ ድምፅ የፕሬዝዳንቶችን የዕድሜ ገደብ ማንሳቱን አፈ ጉባኤው ለፈረንሳይ ዜና አገልግሎት ተናግረዋል። ይህም መሪው ኢስማኤል አማር ጉሌህ ለ6ኛ ስልጣን ዘመን እንዲወዳደሩ መንገድ ይከፍታል። የ77 ዓመቱ ጉሌህ ለአሜሪካዊ፣ ፈረንሳይ፣ ቻይና፣ ለጃፓንና ለጣሊያን ወታደራዊ ማዕከል አስተናጋጅ የሆነችውን እና ትልቅ ወደብ ያላትን ይህችን የአፍሪካን ቀንድ 1999 ዓ.ም ጀምሮ እየመሩ ይገኛሉ። የጅቡቲ ህግ አውጪዎች እድሜያቸው ከ75 ዓመት በላይ የሆኑ ሰዎች ለፕሬዝዳንትነት እንዳይወዳደሩ የሚከለክለውን ህግ መንግስታዊ ድንጋጌ ሙሉ ድምጽ አጽድቀው አንስተዋል። ይህ እርምጃ ጉሌህ በመጪው ሚያዝያ 2026 ዓ.ም በሚካሄደው ምርጫ እንዲወዳደሩ ያስችላቸዋል። በመጪው ምርጫም የሀገሪቱ የመናገር የፕሬስ ነጻነት ውስጥ በመሆን ከፍተኛ ተቃውሞ ይገጥማቸዋል ተብሎ አይጠበቅም። አፈ ጉባኤ ዴልታ ሞሐመድ የብሔራዊ ምክር ቤቱን የዕድሜ ገደብን ማንሳት ዛሬ አጽድቀዋል፣ ስለዚህ ይፋ ሆኗል ብለዋል። ኢትዮጵያ ሩሲያ የኒውክሌር ስምምነትንና የፋይናንስ ሞዴሉን አዋጭነት ገመገሙ። መስከረም 2025 ዓ.ም መጨረሻ ላይ ኢትዮጵያና ሩሲያ በሁለት ሀገራት መንግስታዊ ኩባንያዎች በሮሳቶም እና በኢትዮጵያ ኤሌክትሪክ ኃይል መካከል ባለው አጋርነት የኢትዮጵያ የኒውክሌር ኃይል ምኞቶች ለማስቀጠል የሚያስችል ስምምነት ተፈራርሟል። በዚህ የፖለቲካ ትንተና ጆኒ አድማሱ ሩሲያ በሮስቶም አማካኝነት የቀድሞዋ ሶቪየት ህብረት ውርስ ዓለም አቀፍ የኒውክሌር ኢንዱስትሪ መቅረጹን በመቀጠል አፍሪካ ለሩሲያ ዓለም አቀፋዊ የኃይል ስትራቴጂ ማዕከላዊ ሆናለች ብለው ይከራከራሉ። ሩሲያ ቁልፍ የኃይል መሰረት ልማቶችን በገንዘብ የምትደግፍ የምትገነባበትና ባለቤትነትን የምትይዝበትን ግንባታ ባለቤትነት ስራ ማስኬድ ቢልድ ኦን ኦፕሬት የሚለውን ሞዴል በመጠቀም ሞስኮ የኃይል ቴክኖሎጂ ብቻ ሳይሆን ኃይለኛ የፖለቲካዊ መሳሪያንም ጭምር እየላከች ነው ብለዋል። ጸሐፊው በሩሲያ ሙሉ በሙሉ የገንዘብ ድጋፍ የሚደረግለት የኢትዮጵያ የቀድሞ 2400 ሜጋዋት በግብጽና በባንግላዴሽ ካሉ ተመሳሳይ ፕሮጀክቶች ጋር ተመሳሳይነት እንዳለው ያብራራሉ። በቴክኒክና በፋይናንስ ከፍተኛ ምኞት ያለው ቢሆንም ጆዚ በኢትዮጵያ የታቀደው የኒውክሌር ፕሮጀክት የሀገሪቱን ሃይድሮ ኃይል ያተኮረ የኃይል አቅጣጫ ሊያናጋው ይችላል። ይህም በመጨረሻም በውጭ ባለቤትነት ስር ባሉ አካላት ቁጥጥር ስር ያሉ የአዲስ የኒውክሌር ኢነርጂ ተቆጣጣሪዎች እንዲፈጠሩ በማድረግ በሀገሪቱ የኃይል ዘርፍና የዋጋ አወጣጥ ላይ ስልታዊ ቁጥጥር እንዲያገኙ ሊያደርግ እንደሚችል ይጠቅሳሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።